የ24/7 ምዕራፍ 2ን እየመራን በሱ ፍቃድ ተገኝ እንደዚሁም ደግሞ ኢየሩሳሌም ወሰንለ በምልክት ቋንቋው ፍቅር ተከበደ ከመላው ስቱዲዮና የስርጭት ባለሙያዎች ጋር በጋራ ቆይታ የምናደርግ ነው የሚሆነው። ቀዳሚው ዳረግነው መረጃዎቻችን እናልፋለን። የኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ከጀርመን የውጭ ጉዳይ ሚኒስትር ጋር ተወያዩ። ጠቅላይ ሚኒስትር አብይ አህመድ በይፋዊ የማህበራዊ ትስስር ገጻቸው ባሰፈሩት መልእክት ከጀርመን የውጭ ጉዳይ ሚኒስትር ጆአን ዋድፉል ጋር መወያየታቸውን ገልጸዋል። ጠቅላይ ሚኒስትሩ በመልእክታቸው ከውጭ ጉዳይ ሚኒስትሩ ጋር የሁለቱን ሀገራት ትብብር የበለጠ ለማጠናከር በሚቻልበት ሁኔታ ላይ ትርጉም ያለው ውይይት አድርገናል ብለዋል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ የጀርመን ውጭ ጉዳይ ሚኒስትር ዶክተር ዮሐን ቫድፉል ከእሳቸው ጋር በጽህፈት ቤታቸው ተወያይተዋል። ሚኒስትሮቹ በሁለቱ ሀገራት መካከል ያለውን የሁለትዮሽ ግንኙነት ማጠናከር በሚቻልባቸውና በባለብዙ ወገን ዲፕሎማሲያዊ ግንኙነት ጉዳዮች ላይ ውይይት አድርገዋል። የጀርመን የውጭ ጉዳይ ሚኒስትር ዶክተር ዮሐን ቫድፉል በበኩላቸው ኢትዮጵያ የአፍሪካ ህብረት መቀመጫና የቀጠናው ተጽዕኖ ፈጣሪ ሀገር በመሆኗ ጀርመን ያላትን ሁለንተናዊ ትብብር አጠናክራ እንደምትቀጥል አረጋግጠዋል። ዶክተር ዮሐን ቫድፉል ኢትዮጵያ ከ130 ሚሊዮን በላይ ህዝብ ያላት ሀገር በመሆኗ የባህር በር የማግኘት ጥያቄዋ ተገቢና ምክንያታዊ መሆኑን ገልጸዋል። ኢትዮጵያና ጀርመን የ120 ዓመታት የዘለቀ የቆየና ጠንካራ ዲፕሎማሲያዊ ግንኙነት ታሪክ ያላቸው አገራት ናቸው ብለዋል። ከአዲስ ሚዲያ ኔትወርክ ኤምኤን በቀጥታ የሚተላለፍላችሁን ኤኤምኤን 24/7 ምዕራፍ 2 ነው በመከታተል ላይ ያላችሁ ተመልካቾቻችን። ከኛ ጋር ስላላችሁ እጅግ አድርገን እናመሰግናለን። አጫጭር ጉዳዮችን አስቀድመናል። አሁን ደግሞ በዝርዝር ወደ ምንመለከታቸው ጉዳዮች እናልፋለን። የህዝብ ተወካዮች ምክር ቤት ኢትዮጵያ ከ3 የብሪክስ አባል ሀገራት ጋር ያደረገችውን በወንጀል የሚፈለጉ ሰዎችን አሳልፎ የመስጠትና ፍርደኞችን የማስተላለፍ ስምምነት አዋጆችን አጸደቀ። በአዋጆቹ መሰረት ኢትዮጵያ ከ3 ሀገራት ጋር በወንጀል ጉዳዮች የህግ ትብብር የምታደርግ ሲሆን ፍርደኞችንና በወንጀል የሚፈለጉ ሰዎችን አሳልፋ የምትሰጥ እንዲሁም የምትቀበል ይሆናል። ካሳሁን አንዱ ዓለም ተጨማሪ አለው። ስድስተኛው የህዝብ ተወካዮች ምክር ቤት በ5ኛ ዓመት የሥራ ዘመኑ 9ኛ መደበኛ ስብሰባውን አካሂዷል። ይህ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ስድስተኛው ምክር ቤቱ በመደበኛ ስብሰባው በኢትዮጵያና በቻይና መንግስት መካከል የተደረገውን የወንጀል ጉዳዮች የጋራ የህግ ትብብር ስምምነት ረቂቅ አዋጅን በዝርዝር ተመልክቷል። በምክር ቤቱ የህግና ፍትህ ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ እጸገነት መንግስቱ በኢትዮጵያና ቻይና መካከል እያደገ የመጣውን ግንኙነት ተከትሎ የአዋጁ መውጣት አስፈላጊ ስለመሆኑ አብራርተዋል። ሁለቱ ሀገራት በንግድና ኢንቨስትመንት ዘርፍ ያላቸው ግንኙነት እየጨመረ መምጣቱን ተከትሎ የሁለቱም ሀገራት ዜጎች በቀላሉ ወደ ሁለቱም ሀገራት መጓዝ በመቻላቸው ለወንጀል ክስ ምርመራና ክስ ሂደት የሚያስፈልጉ መረጃዎችና ማስረጃዎች እንዲሁም ለወንጀል መፈጸሚያነት የዋሉ ሊውሉ የታሰቡ ወይም የወንጀል ፍሬ የሆኑ ንብረቶች ሊሸሹ የሚችሉበት እድል ከፍተኛ በመሆኑ የተለያዩ የወንጀል ማስረጃዎችን ወይም መረጃዎችን በመለዋወጥ ተጠርጣሪዎችና ወንጀለኞች ከቅጣት የማያመልጡበት ሁኔታ በመፍጠር የህግ በላይነት የህግ ተጠያቂነትን ለማረጋገጥ ይረዳ ዘንድ ኢትዮጵያ ከቻይና ጋር በወንጀል ጉዳዮች የጋራ የህግ ትብብር ማድረግ ሀገራችን እየተገበረችው ላለችው የህግ በላይነት ማረጋገጥ ማሳያ ስለሆነ ስምምነቱ አስፈላጊ መሆኑን በማመን ቋሚ ኮሚቴው ረቂቅ አዋጁን በሙሉ ድምጽ ተቀብሎታል። ይህ ረቂቅ አዋጅ በአንድ ድምጽ ታቅቦ ይህ አዋጅ በምክር ቤቱ አብላጫ ድምጽ ጸድቋል። 1402/2018 ሆኖ በአብላጫ ድምጽ ጸድቋል። በሁለቱ መንግስታት መካከል የተደረገው ፍርደኞችን የማስተላለፍ ስምምነት ረቂቅ አዋጅም በቋሚ ኮሚቴ ሰብሳቢዋ ማብራሪያና የውሳኔ ሀሳብ የቀረበበት ሲሆን ከምክር ቤት አባላት የተለያዩ ጥያቄዎች ተነስተውበታል። ተፈርዶባቸው እዛ ሄደው ፍርዱ ስለመፈጸሙ ምን ኮንትሮል አለን? ምን ቁጥጥርስ አለን? እነዚህ ነገሮችን የማስፈጸም አቅም ባላንሱ
እንዴት ነው የሚታየው? በኢትዮጵያና በቻይና መካከል ያለውን የፓወር ባላንስ በመናይበት ጊዜ በተፈጻሚነቱ ላይ ተጽዕኖ አይኖሮም ወይ? ለተነሱ ጥያቄዎች ምላሽና ማብራሪያ የሰጡት የቋሚ ኮሚቴ ሰብሳቢዋ ወይዘሮ ጸገነት መንግስቱ አዋጁ ፍርደኞችን የማረም ሂደትን የበለጠ ውጤታማ የሚያደርግና ኢትዮጵያ ከቻይና ጋር ያላትን ግንኙነት በህግና ስርዓት እንዲመራ የሚያደርግ ስለመሆኑ አብራርተዋል። አንዱ ሀገር ላይ ተጽዕኖ ይፈጥራል በሚል ስሜት የተነሳው ጥያቄ በተቀመጠው አንቀጽ መሰረት እንጂ ከዛ ውጪ ተጽዕኖ የሚያደርግበት ምንም አይነት ምክንያት ሊኖር አይችልም። የተጻፈ ህግ ነው። በዚህ መንገድ ነው ተፈጻሚነት የሚኖረው እንጂ ወንጀል የሰራ ሰው አገሩ ሲሄድ ይለቀቃል የሚል እንድምታ የለውም። በፈለግን ጊዜ እዛ ሀገር ሄደን እስረኞቹን መጎብኘት የምንችልበት ስርዓት አለ። ከማህበረሰባቸው ቤተሰባቸው እየጠየቃቸው ሊታረሙ የሚችሉበት ሁኔታ መፍጠር እንጂ ወንጀለኞችን ፍርዳቸውን ሳይጨርሱ ለመልቀቅ አይደለም። ምክር ቤቱ ከቻይና በተጨማሪ ከብራዚልና ደቡብ አፍሪካ ጋር በወንጀል የሚፈለጉ ሰዎችን አሳልፎ የመስጠትና ፍርደኞችን የማስተላለፍ ስምምነት አዋጅንም በአብላጫ ድምፅ አጽድቋል። በኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ መንግስትና በብራዚል ፌዴራላዊ ሪፐብሊክ መንግስት መካከል የተደረገውን ፍርደኞችን የማስተላለፍ ስምምነት አዋጅ ቁጥር 1404/2018 ሆኖ በኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ መንግስትና በደቡብ አፍሪካ ሪፐብሊክ መንግስት መካከል የተደረገውን በወንጀል የሚፈለጉ ሰዎችን ያሳልፎ መስጠት ስምምነት አዋጅ ቁጥር 1405/2018 ሆኖ በአንድ ተቃውሞ በአብላጫ ድምፅ ጸድቋል። የህዝብ ተወካዮች ምክር ቤት በኢትዮጵያና በኮሪያ ኤክስፖርት ኢምፖርት ባንክ መካከል ለሕክምና መሳሪያዎች አቅርቦት ፕሮጀክት ምዕራፍ 2 ማስፈጸም የተደረገውን የብድር ስምምነት ረቂቅ አዋጅን ጨምሮ 4 ረቂቅ አዋጆችን መርምሮ ለሚመለከታቸው ቋሚ ኮሚቴዎች መርቷል። 9ኛ መደበኛ ስብሰባ በዚህ ያበቃል። በሰለጠነ መንገድ ሀሳብን ለማራመድ የሰላም መንገድ የመረጡ ታጣቂዎችን የልማት ኃይል ለማድረግ በመንግስት በኩል የተወሰዱ እርምጃዎች ለሁሉም ወገን ያላቸው ጠቀሜታ ላቅ ያለ መሆኑን የሰላም ሚኒስትሩ አቶ መሐመድ እድሪስ ገለጹ። በአማራ ብሔራዊ ክልላዊ መንግስትና በአማራ ፋኖ ህዝባዊ ድርጅት አፋሕድ መካከል የተደረገውን የዘላቂ ሰላም ስምምነት ይበልጥ ውጤታማ ለማድረግ የሚያስችል የማስፈጸሚያ ስምምነት ስርዓት ተካሂዷል። ታምሩ ደምሴ በአፍሪካ ህብረትና በኢጋድ አደራዳሪነት በአማራ ብሔራዊ ክልላዊ መንግስትና በአማራ ፋኖ ህዝባዊ ድርጅት መካከል የተደረገውን የዘላቂ ሰላም ስምምነት የበለጠ ውጤታማ ለማድረግ የሚያስችል የማስፈጸሚያ ስምምነት የፊርማ ስነ ስርዓት ተካሂዷል። በስምምነት ስነ ስርዓቱ ላይ የተገኙት የሰላም ሚኒስቴር አቶ መሐመድ እንድሪስ በመንግስት የቀረበውን የሰላም ጥሪ ተቀብለው በሰለጠነ መንገድ ሀሳብን ለማራመድ መምጣታቸው ድርጅቱም ሆነ የክልሉ መንግስት ለሰላም ያላቸውን ቁርጠኝነት ያሳየ ነው ብለዋል። በሰለጠነ መንገድ ሀሳብን ለማራመድ ወደ ሰላማዊ የፖለቲካ መድረክ መምጣት በመቻላችሁና የክልሉ መንግስትም የሰላም አማራጮችን ከሁሉም መንገድ በላይ አትራፊ እንደሆነ ተረድቶ በሰላምን መርጠው ለሚመጡ ወንድሞቻችንን አቅፎ በመቀበል የልማት ኃይል ለማድረግ እየሄደበት ባለው ሁኔታ ሁለቱንም ቆራጦች፣ ደፋሮች የሰላም አርበኞች ላመሰግን ወዳለሁ። በመገዳደል የሚሳካ የፖለቲካ ፍላጎት የለም ያሉት የሰላም ሚኒስትሩ አሸናፊ ለመሆን ዓለም በደረሰችበት ሰላማዊ የፖለቲካ ትግል መከተል እንደሚያስፈልግም ገልጸዋል። በመግደልና በመሞት የሚሟላ ወይም የሚሳካ ፖለቲካ ፍላጎት የለም። አሸናፊ መሆን ከፈለግን ዓለም ስልጥኖች በደረሱበት ሰላማዊ የፖለቲካ ትግል ውስጥ መግባት፣ ህዝባችንን ማልማት፣ ለህዝባችን ለትውልዳችን የሚበጀውን መስራት እንጂ ለትውልዳችን ለሚቀጣዩ ትውልድ መማሪያ የሆኑትን አቅም የሚሆኑትን መሰረተ ልማቶችን ማጥፋት፣ እድሎችን ማጨናገፍ አይገባም። የአፋሕድ ምክትል ሊቀመንበርና ወታደራዊ አመራር ኮሎኔል ፋንታው መሀባው የአማራ ህዝብ በተደራራቢ ጦርነቶች ምክንያት ግጭትን መሸከም የማይችልበት ደረጃ መድረሱን ጠቁመው ትግሉ ከመነሻ ዓላማ ያፈነገጠና እየተጠለፈ መሆኑን ተናግረዋል። በአማራ ትግል ላይ ብዙ ጣልቃ ገብነት አለ። ከውስጥ እስከ ውጭ በፍላጎት ትግሉንም ወይም አጠቃላይ ፋኖንም ወደ አንድ ሊያደርገው አልቻለም። በዋነኛነት ይህን ትግል በበላይነት የሚመሩት ወይም ደግሞ ተጠልፏል። የተጠለፈውም በህወሓት በሻዕቢያና በግብጽ ነው። ከነኚህ ሰዎች ጋር ሆኖ የአማራን ጥያቄ መመለስ ይቻላል ወይ ነው።
እንደ ሀገርም የኢትዮጵያንና የኢትዮጵያን ሕዝብ ጥያቄ መመለስ ይቻላል ብለን ካሰብ አይቻልም። ሌላው በትግሉ ውስጥ አክራሪ ብሔርተኝነት ከዕለት ወደ ዕለት እያበበ መጥቷል ያሉት ኮሎኔሉ ይህም ለአማራ ሕዝብ ሆነ ለኢትዮጵያ የሚመጥን ባለመሆኑ የሰላም አማራጭን ተከትለናል ብለዋል። ምንም እንኳ በአማራነታችን ተደራጅተን ብንታገልም ብናታግልም አክራሪ ብሔርተኝነትን አንቀበልም። አክራሪ ብሔርተኝነት ለ35 ዓመት ያህል ከዛም በላይ አየ ነው። አገር ሲያፈርስ ሲበታትን ወይም ለመበታተን አደጋ ላይ ሲጥል አየ ነው። አንድም ቀን ሰላምን አግኝተን አናቅም። እንደ ሀገር እንደ አማራ ብቻም ሳይሆንም እንደ ሀገር በሁሉ ቦታ ላይ ያለውን ግጭትም እልቂትም የሀብት ንብረት ውድመትንም ሁላችንም ስለምናውቀው፣ ስለዚህ አክራሪ ብሔርተኝነት ለአማራ ሕዝብም አይመጥንም፣ ለሀገራችንም አይመጥንም፣ አጠቃላይ ለሕዝባችንም አይመጥንም ብለን እናምናለን። የድርጅቱ ወታደራዊ መምሪያ ኃላፊ ረዳት ፕሮፌሰር እያሱ አባተ አፋሕድ ለ1 ዓመት ያክል የቆየ ድርድር ሲያደርግ መቆየቱን አስታውሰው ትግሉን እናግዛለን የሚሉ የውስጥም ሆነ የውጭ ኃይሎች በክልሉ ሆነ ከክልሉ ውጭ ዘላቂ ትርምስ በመፍጠር የግል ፍላጎታቸውን ለማሳካት ሲጠቀሙበት እንደነበረ ተረድተናል ብለዋል። ትግሉን እናግዛለን የሚሉ የውጭና የውስጥ ኃይሎች የሚፈልጉት እንዳይሞትም እንዳይድንም ነው። ህዝቡ ዘላቂ የሆነ መተራመስ ውስጥ እንዲቀጥል እና የነሱ ፍላጎት ሀገሪቱንም መንግስትንም ያስጨነቁ ጉዳይ ማስፈጸም ነው እንጂ እኛ አሸንፈን የሚያግዙን ቢሆን ለመንግስት አዝነን አይደለም ይሄን መንገድ የመረጠ። እኛም እንዳናሸንፍ መንግስትም አገር ሰላም አድርጎ እንዳይመራ መሀሉ የትርምስ ቀጠና ሆኖ እነሱ የገበያ ግርግር እንደሚባለው አይነት ነው ሲኬድ የነበረው ማለት ነው። የአማራ ብሔራዊ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን በበኩላቸው አሁን የተካሄደው ስምምነት ከህዳር 25 2018 ዓ.ም የቀጠለ መሆኑን ገልጸው ስምምነቱ በክልሉ ውስጥ የተፈጠረውን ውድመት መልሶ ለመገንባትና የተሸረሸረውን እምነት ለመመለስ የሚያስችል ቃል ኪዳን ነው ብለውታል። ጉዳዩ የሰላም ስምምነትን ለማስፈጸም የተደረገ ስምምነት ቢሆንም በአጠቃላይ የአማራ ክልልን የማህበራዊ ፖለቲካዊ ኢኮኖሚ በመምራት ሂደት ውስጥ ፍኖትን በማስቀመጥና በዛ ፍኖት ውስጥ የዜጎች ተሳትፎ የተቋማት ተሳትፎ ምን መሆን አለበት የሚለውን የሚያሳይ በመሆኑ በአንድም በኩል የቀጣይ የልማትና የመልካም ማስተዳደራችን ግባችን ለማሳካት የምንከተላቸው ስልቶችና ተግባቦቶች ያሳየ የተለመ ስምምነት ተደርጎ መወሰድ ይኖርበታል። ለቀጣይ ዘላቂ ልማትና ጸጥታ ግንባታ ብቸኛው መንገድ ሰላም ብቻ መሆኑን አውቀን ለቃላችን በመታመን እጅ ለእጅ ተያይዘን የክልላችንን ሆነ የሀገራችንን ሰላም ለማጽናት ልንሰራ ይገባል ሲሉም ምክትል ርዕሰ መስተዳደሩ ተናግረዋል። አሁንም በተሳሳተ መንገድ በጫካ የሚገኙ አካላት የሰላም ጥሪውን እንዲቀበሉ በመድረኩ ጥሪ ተላልፏል። ወጣቶች ተሰፍሮ ተለክቶ የተሰጣችሁ ዘመን አለ። ያንን ዘመን በአግባቡ መንዝራችሁ ማትጠቀሙ ከሆነ ያልፋል። ያንን ጊዜ ብንጠቀምበት ተመልከቱ፣ እንደዚህ ያለውን ውበት ነው ላለፉት 100 ዓመታት ደብቃ ይኖር ነው። እንደዚህ ያለውን ብናበራክት ምን ሊፈጠር እንደሚችል በሀገራችን አስቡ። በተለይ ደቡብ ምዕራብ ኢትዮጵያ፣ እንደ ደቡብ ምዕራብ ኢትዮጵያ ያለ ሀብታም ክልል ማግኘት ትቸገራላችሁ። በእያንዳንዱ ዞን ብትሄዱ የሄዳችሁበት ቦታ በሙሉ ታይቶ የማይጠገብ ውበት ያለበት ክልል ነው። ሩጫውና ሽኩቻው ከሚዛን ከቦንጋ ከተርጫ እየሮጡ አዲስ አበባ መግባት አለ መሆን ያለበት። ወጣቶች ከአዲስ አበባ እየተመለስን ይሄንን ለም ቦታ አይን እየገለጥን ማስዋብ ነው መሆን ያለበት። እንደዚህ ያለውን ውበት ለማምጣት እኮ ነው ግሪን ሌጋሲ እያልን መከራ እንበላው። ውበት ባለበት ቦታ ደግሞ ወደ ገንዘብ መቀየር አለበት።
በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚክ ኮሚሽን አማካኝነት በአፍሪካ ከተሞች የፋይናንስ አስተዳደር አፈጻጸም ላይ በተካሄደ ጥልቅ ዳሰሳ ጥናት አዲስ አበባ ከተመዘነችባቸው 6 መስፈርቶች 5ቱ ላይ የላቀ አፈጻጸም አስመዝግባለች። በዚህ ጉዳይ ላይ ሰፋ ያሉ ዝርዝር ዘገባዎችን ይዘናል ተመልካቾቻችን። አስቀድመን ግን በጉዳዩ ላይ መረጃን ለማግኘት እንግዳ ጋብዘናል። እንግዳችን በአዲስ አበባ ከተማ አስተዳደር ምክትል ከንቲባ ማዕረግ የፋይናንስ ቢሮ ኃላፊ አቶ አብዱልቃድር ሬድዋን ናቸው። እንግዳችን ወደ ስቱዲዮአችን ስለመጡ እንኳን ደህና መጡ ይላል። እኔ አመሰግናለሁ። መልካም እንግዲህ በአዲስ አበባ የገቢ አሰባሰብ እድገት እንዲያሳይ የተመራበት መንገድ እንዴት ይገለጻል ከሚለው እንጀምር እስቲ። እሺ አመሰግናለሁ። ያው የከተማውን ገቢ እድገትን ለመረዳት መጀመሪያ የት ነበርን የሚለውን በተወሰነ ደረጃ ማየት ይጠይቃል። እንግዲህ 2010 2011 በጀት ዓመት ከተማው የሚሰበስበው የነበረው 30 ቢሊዮን ነው። አምና 233 ቢሊዮን ብር ሰብስበናል። ዘንድሮ ደግሞ 350 ቢሊዮን ብር ለመሰብሰብ አቅደን እየሰራ ነው። ይሄ ማለት ባለፉት 5-6 ዓመታት ከ8 በላይ እጥፍ ማደግ ችሏል። እንግዲህ ይሄ ለምን አደገ ካል ያው ከተማውን መለወጥ ካለበት በጀት ማደግ አለበት። የከተማውን በጀት ደግሞ ስናነሳ በወሳኝ መልኩ የውስጥ ገቢያችን ነው። የውስጥ ገቢያችንን ማደግ ካልቻል የከተማውን አጠቃላይ ሁኔታ መለወጥ አይቻልም። የህብረተሰቡን የማህበራዊ እና ኢኮኖሚያዊ ጥያቄዎች ከመመለስ ጋር ተያይዘው ጉለት ያጋጥማል። ስለዚህ ህብረተሰቡን፣ ከተማውን፣ ኢኮኖሚውን መለወጥ ካለብን ትልቁ ትኩረት ተሰጥቶ ሲሰራ የነበረው ገቢ ነው። እንግዲህ ይሄ ገቢ እንዴት ተለወጠ ካልን ከዛ ፊት ያው አንደኛ የከተማውን አቅም በአግባቡ ተረድቶ በተሻለ ገቢ ለመሰብሰብ የሚደረገው ጥረት አናሳ ነው። ለዚህ ማሳያ የሚሆነው ከለውጡ በፊት ገቢ በአማካይ ሲያድግ የነበረው በ3 እስከ 5 ቢሊዮን ብር ነው። አሁን ግን በአንድ በጀት ዓመት 117 ቢሊዮን ብር ለማሳደግ አቅድን እየሰራ ነው። ስለዚህ ይሄ ከተማ ያለውን እምቅ አቅም መሰረት አድርጎ ገቢን ለማሳደግ የሚደረገው ጥረት አናሳ ነው የነበረው። ሁለተኛ ገቢ ባይዞ ተራ እንደ አንድ የቢሮ ስራ ተቆጥሮ ስለሚወሰድ በአጠቃላይ በከተማ ደረጃ በዋናነት ከሴክተር መስሪያ ቤቶች በጀትን ካልሆነ በስተቀር ገቢ ላይ የሚሰጡት ትኩረት ብዙም አልነበረም። አሁን ግን በከተማ ደረጃ ግብረ ኃይል ክብርት ከንቲባ የምትመራው ግብረ ኃይል አለ። ይሄ በየጊዜው ፔሪዲካሊ ኢቫሉዌት ይደረጋል። በዋናነት ከወጪ በፊት ገቢ ምን ተፈጸመ የሚለው በተጠያቂነት እየተገመገመ ነው። ከዛ ባሻገር ግን ገቢን ሪፎርም በማድረግ ተቋሙ አፈጻጸሙን ለማሳደግ የተደረገው ጥረት አለ። የገቢ በፈቃደኝነት መክፈል አቅምም በየጊዜው እያደገ ከመምጣቱ ጋር ተያይዞ አጠቃላይ ኢኮኖሚ እድገቱም የፈጠራቸው እንዳለ ሆነው እንደ ከተማ ግን ትልቅ የፖለቲካ ትኩረት ከተማችንን መለወጥ ካለብን፣ የማድረግ አቅማችንን ማሳደግ ካለብን ገቢ ላይ ትልቅ ትኩረት ተሰጥቶ በመሰራቱ የመጣ ውጤት ነው። ለዚህም ነው ዛሬ ቅድምም ሲቀርብ በነበረው ከሌሎች መሰል ከተማዎች ጋር በአንጻራዊ ነው በጣም በከፍተኛ ደረጃ አፈጻጸም እንዳላት ማየት ይቻላል ማለት ነው። በጣም ጥሩ። እንግዲህ የፋይናንስ አስተዳደር አመራርና የተገኘው ገቢ ለህዝብስ ፋይዳ ባላቸው ጉዳዮች ላይ እንዲውል ከማድረግ አንጻር አዲስ አበባ መልክ ምን ነበር ማለት ነው? ቅድምም ያው በልምድ ልውጡ ላይ እንዳየነው ከሁሉም ከተሞች በአንጻራዊነት ከፍተኛውን ሀብት ለካፒታል ልማት በመዋል ደረጃ አሁንም አዲስ አበባ ከፍተኛ ደረጃ ነው የተፈረጀው። እንግዲህ ቅድም እንዳነሳሁት ሰው ተኮር፣ ልማት ተኮር ከተማዋን አጠቃላይ ከመለወጥ ጋር ተያይዞ ትልቅ ትኩረት በመሰጠቱ የከተማ አስተዳደሩ መደበኛ ወጪ ላይ የሚያወጣውን በጀት እንዲቀንስ ለዚህ ጥሩ አብነት ብዬ መወስደው የዛሬ 5-6 ዓመት የምንሰበስባቸው ረቨኑ ቅድም እንዳልኩት 30 ቢሊዮን ነው። በአማካይ ወይም ከ50% በላይ ለመደበኛ የሚውልበት ነበር የነበረው። ከተማችን እንግዲህ አገልግሎት ሰጪ ናት። ያው አገልግሎት ለመስጠት ደግሞ የመደበኛ ወጪ መናር አለበት፣ መጨመር አለበት። ግን ከተማ አስተዳደሩ በጣም ፕሩደንስ ሆኖ ወጪ ቅነሳን ተግባራዊ በማድረግ አብዛኛውን ሀብት ለካፒታል መዋል ተችሏል። ቅድም እንደውም ያለፉትን 5 ዓመት በአማካይ ካያቸው ወደ 56% በሚል ነው። ግን አሁን እኛ በዚህ በጀት ዓመት 72 በመቶ የአጠቃላይ በጀታችን ለካፒታል መዋል ችለናል። ይሄ ባይዞ እንደው በሁሉ ምክንያት ከወሰድን የመደበኛ ወጪ ለማናር የሚያስችሉ በጣም በቂ ምክንያቶች አሉ። አገልግሎት ተኮር አገልግሎት መሰጠት ካለበት፣ ተገልጋይ ተኮር እርካታ ማረጋገጥ ካለብን፣ ዲጂታላይዝ መደረግ አለበት፣ መዘመን አለበት። ይሄ ተጨማሪ የመደበኛ ወጪ የሚጨምርበት ሁኔታ አለ። ግን እንደ ከተማ አስተዳደር ዘንድሮ አንደኛ መዋቅር ማሻሻል፣ ሁለተኛ መደበኛ ወጪ የሚቀንሱ አላስፈላጊ ስብሰባዎች ወጪ ጋር ተያይዞ በተለይ በሆቴል የሚደረጉ ስብሰባዎች፣ ከዛ አልፎ ደግሞ በመደበኛ ወጪዎች ላይ ኖርምን ሴት በማድረግ በአነስተኛ ወጪ ብዙ ተግባር ለመፈጸም በሚያስችል መልኩ በመዋሉ አብዛኛውን ሀብት ከተማችንን በሚለውጥ ህብረተሰቡ ማህበራዊና ኢኮኖሚያዊ ችግር ከመፍታት አንጻር ትልቅ ኮንትሪቢሽን አለው። እንግዲህ በዚህ በጀት ዓመት ከዚህ በዘላቂ ልማት የህብረተሰቡን ችግር ከመፍታት ባሻገር ከ18.3 ቢሊዮን ብር ያላነሰ ቀጥታ የበጀት ድጋፍ በዩኒፎርም፣ በጤና መድን፣ በትራንስፖርት የሚሰጥበት ሁኔታ አለ። እንግዲህ ይሄ ያው የመንግስትን የከተማ አስተዳደሩ ውግንናን የሚያሳይ ነው። በዚህ ምክንያት በአብዛኛው በጀት
ያው እየቀነስን ወደ ካፒታል መዋል ችለናል ማለት ነው። መልካም እንደው ፋይናንሱ ለሙስናና ብልሹ አሰራር ሳይጋለጥ ለታለመለት ዓላማ እንዲውል ከማድረግ አንጻርስ እየተከተላችሁ ዘዴ ምን ነበር? ያው አንዱ ያው በየወቅቱ አሰራሮቻችንን መፈተሽ ማዘመን ይጠይቃል። ሁለተኛ በቂ ግንዛቤ እንዲፈጠር ይደረጋል። ሶስተኛ ደግሞ በተለይ የፈጻሚዎቻችንን ካፓሲቲ ቢልድ ከማድረግ አንጻር ትልልቅ ስራዎች ይሰራሉ። በሌላ በኩል ደግሞ ከዚህ አንዱ ትልቁ ለውጥ የመጣው ያው በጥብቅ ዲሲፕሊን የፋይናንስ ስርዓቱን ከማስተግበር አንጻር በጣም ከተማው ፖለቲካል ኮሚትመንት ወስዷል። በዚህ መሰረት ሁሉም ተቋማት በዛ መሰረት ለመፈጸም ጥረት ይደረጋል። ከዛ ባሻገር ግን አንዱ አሁንም መሰረታዊ ለውጥ የመጣው ከዚህ በፊት ኦዲት ግኝት ሲኖር ያው ሼልፍ ላይ ነው የሚቆየው። ማስተካከያ ተጠያቂነትን እኩል ተጠያቂ ከማድረግ ጋር ተያይዞ ጉለቶች ነው የነበረው። አሁን በከተማ ደረጃ ከወሰዳችሁ በምክር ቤት ተጠሪ የሆነ ኦዲት ፎረም ተቋቁሟል። ከዛ ባሻገር ደግሞ ኦዲትን ማስተካከልና ግኝቱን ማስመለስ ብቻም ሳይሆን በዛ መሰረት ደግሞ አክት ያላደረጉትን ተጠያቂ የማድረግም ስርዓት መሬት ላይ እንዲወርድ ተደርጓል። ስለዚህ ያው የከተማው ኮሚትመንት በሂደቱ ካፓሲቲ ቢልድ ለማድረግ የተደረጉ ጥረቶች በየጊዜው አሰራሮቻችንን ለማዘመን በሂደቱ ደግሞ ጉለት ሲኖር እንዲስተካከልና ተጠያቂነትን ኤክሰርሳይዝ በመደረጉ በዋናነት ደግሞ ሁሉም ፈጻሚ አካላት ይህንን ኢኳሊቲ ተረድቶ በጥብቅ ዲሲፕሊን ተግባራዊ መደረጉ ያው የመጣውን ውጤት ቅድም እንዳየነው በኦዲት ግኝትም ጉልህ ግኝት የሌለበት በጣም አበረታች ውጤት እንዳለው በአንጻራዊነት ከሌሎችም ከተማ የተሻለ መሆኑን ማየት ይችላል። ይሄ አጠቃላይ ከተማው የጋራ ኮሚትመንትና የመጣ ውጤት ነው ብሎ መውሰድ ይቻላል። እናመሰግናለን አቶ አብዱልቃድር ሬድዋን እዚህ ስቱዲዮአችን ድረስ መጥተው ለሰጡን ሰፋ ያለ ማብራሪያ በተመልካችና በአድማጮቻችን ስም እናመሰግናለን። መልካም ምሽት። አመሰግናለሁ። ቀጥለናል ተመልካቾቻችን። የከተማ እድገትና ለውጥ ከቁርጠኛ የፖለቲካ አቋምና የከተማ የፋይናንስ ስርዓት ውጪ ሊተገበር እንደማይችል ባለፉት የለውጥ ዓመታት ተምረናል ሲሉ የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ተናገሩ። የአፍሪካ ከተሞች የአቻ ላቻ መማማሪያ አውደ ጥናት በአዲስ አበባ ሲካሄድ በቀረበ የጥናት ሪፖርት በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚ ኮሚሽን ባደረገው ጥናት በገቢ አሰባሰብና የፋይናንስ አስተዳደር ዘርፍ አዲስ አበባ ከተማ የተሻለ አፈጻጸም ያላት መሆኑ ተገልጿል። ሪፖርተራችን ሰብስቤ ባዩ በዝርዝር የተመለከተው ጉዳይ ነው። የአፍሪካ ከተሞች እርስ በራስ በመማማርና ተሞክሯቸውን በመለዋወጥ ለጋራ እድገታቸው እንዲሰሩ ለማስቻል ያለመ የእርስ በርስ የመማማሪያ መድረኮች በተለያዩ ዘርፎች ይካሄዳሉ። የተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚክ ኮሚሽን የአፍሪካ ከተሞች በገቢ ራሳቸውን ችለውና የፋይናንስ ስርዓታቸውን አዘምነው እድገታቸውን እንዲያፋጥኑ እያደረገ ባለው ድጋፍ በ6 የአፍሪካ ከተሞች ያደረገውን ጥናት ይፋ አድርጓል። በጥናቱ የማጠቃለያ የልምድ ልውውጥ አውደ ጥናት ላይ አዲስ አበባ ከተማ በገቢ አሰባሰብና የፋይናንስ አስተዳደር ዘርፍ ከተቀመጡ 6 መመዘኛዎች 5ቱን በማሳካት የተሻለ አፈጻጸም ያላት መሆኑ ይፋ ተደርጓል። የከተማ እድገትና ለውጥ ከቁርጠኛ የፖለቲካ አቋምና የከተማ ፋይናንስ ስርዓት ውጭ ሊተገበር እንደማይችል ባለፉት የለውጥ ዓመታት ተምረናል ሲሉ ነው የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ በአውደ ጥናቱ ላይ የተናገሩት። We have learned that urban transformation is not only possible without strong municipal financing system and political commitment to reform. የከተማ ለውጥ ከጠንካራ የማዘጋጃ ቤታዊ ገቢና ቁርጠኛ የፖለቲካ አቋም ውጪ ስኬታማ እንደማይሆን ባለፈው ሂደታችን ተምረናል። ባለፉት ጥቂት ዓመታት አዲስ አበባ የአፍሪካ ከተሞች የገንዘብ አቅማቸውን በተቋማዊ ሪፎርምና በኢኖቬሽን ማስፋት አለባቸው የሚለውን መርህ በመከተል የውስጥ ገቢዋን ለማሳደግ ጠንካራ እርምጃዎችን ወስዳለች። ከተማችን የታክስ አስተዳደሯን ስርዓት ለማሻሻል ሪፎርም አካሂዳለች። በዚህም የፕሮፐርቲ ታክሴሽንን፣ የንግድ ምዝገባንና የክፍያ ስርዓትን የማጠናከር፣ የገቢ አስተዳደርን ዲጂታላይዝ የማድረግ፣ የታክስ ከፋዮች ምዝገባን የማሳደግ፣ በገቢ አሰባሰብ ግልጽነትና ተጠያቂነትን የማሻሻል ስራን ሰርተናል። ይህ ተግባር ገቢያችንን የማሳደግ፣ ብክነትን የመቀነስ እንዲሁም የከተማዋን ዋና ዋና የልማት ፕሮጀክቶች በራስ ገቢ የማሳደግ አቅምን አሻሽሏል። የከተማ በጀትን አሳድጎ በራስ አቅም ልማትን መምራት በከፍተኛ ተግዳሮት ውስጥ የሚሳካ ነው የሚሉት ከንቲባ አዳነች አቤቤ የፖለቲካ ቁርጠኝነትና ተያያዥ ጉዳዮች ለስኬታማነቱ መሰረት መሆናቸውን ይገልጻሉ። It requires political leadership, technical capacity, data-driven decision making, and trust between the government and citizens. የራስን የገቢ አቅም አሳድጎ ልማትን በራስ አቅም ለመሸፈን የፖለቲካ አመራር ቁርጠኝነትን፣ የቴክኒክ ብቃትን፣ በመረጃ ላይ የተመሰረተ ውሳኔ ሰጪነትን እንዲሁም በህዝብና በመንግስት መካከል ያለ እምነትን ይፈልጋል። ይህ ተሞክሮ በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚክ ኮሚሽን ባደረገው ጥናትም በግልጽ ተመላክቷል። ይህ ጥናት ወቅታዊ፣ ቴክኒካዊና ስትራቴጂካዊ ነው። የአፍሪካ ከተሞች ገቢያቸውን በማሳደግ የገንዘብ አስተዳደር በማሻሻል
በይነ መንግስታዊ የገቢ ስርዓትን በመዘርጋት ኃላፊነት የተሞላበት ብድርን በመፍቀድ ከዛም ባሻገር በፈጠራ የታገዘ የፋይናንስ ስርዓትን በመዘርጋት የፋይናንስ አስተዳደራቸውን እንዲያግዙ የሚያስችል ነው። ይህ ጉባኤ የቴክኒክ ስብሰባ ሳይሆን የፖለቲካ ውሳኔን ማሳለፊያ ነው። ከንቲባዎችና አስተዳዳሪዎች ውጤታማ ተሞክሯቸውን የሚለዋወጡበት፣ የገንዘብ አስተዳደር ኢማዕከላዊነት ትክክለኛ ውሳኔን ለማሳለፍ የሚመክሩበትና አስቻይ ብሔራዊ ማዕቀፎችን የሚያስቀምጡበት ይሆናል። የጥናት ፕሮጀክቱ ዓላማ ከተሞች ማዘጋጃ ቤታዊ ገቢያቸውን በማሳደግ የፋይናንስ አቅማቸውን ማሳደግ እንዲችሉ ማድረግ መሆኑን የተናገሩት በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚ ኮሚሽን የስርዓተ ጾታ ድህነት ቅነሳና ማህበራዊ ፖሊሲ ዘርፍ ዳይሬክተር ሱዛና ሽዌድሩስኪ ፕሮጀክቱ 6 የአፍሪካ ሀገሮችን በመጀመሪያ ደረጃ የሚያግዝ መሆኑን ገልጸዋል። The initiative supports 6 African cities as we know: Addis Ababa, Dar es Salaam, Kigali, Nairobi. ፕሮጀክቱ በዋነኛነት 6 የአፍሪካ ከተሞችን ይደግፋል። አዲስ አበባ፣ ዳሬ ሰላም፣ ኪጋሊ፣ ናይሮቢ፣ ሉሳካና ያውንዴም ማለት ነው። በዋነኛነት የከተሞች ከንቲባዎችና አስተዳዳሪዎችን ከፍተኛ ተሳትፎና የፖሊሲ ትግበራ የሚጠይቅ ነው። በፕሮጀክቱ በተደረገው ጥናት አዲስ አበባ ከተማ የራሷን ወጪ በራሷ በመሸፈን ደረጃ የተሻለ አፈጻጸም እንዳላት መረጋገጡን የጥናቱ አቅራቢ አጥቄለሽ ፒርሰን ተናግረዋል። አዲስ አበባ የመጀመሪያዋ ስትሆን ዳሬ ሰላምና ኪጋሊ ደግሞ ይከተላሉ። እነዚህ በመጀመሪያው ረድፍ የሚገኙ ሲሆን ሉሳካ፣ ናይሮቢና ያውንዴ ደግሞ ቀጥለው ይገኛሉ። ይህንን ጥናት ስንሰራ 6 መለኪያዎችን ተጠቅመናል። ሙሉ ሪፖርቱ በስፔን ሲቪያ በተካሄደው የከተሞች የፋይናንስ አስተዳደር ጉባኤ ሪፖርት ላይም ወጥቷል። በዚህ የሲቪያ ግዴታዎች ከንቲባዎች በተስማሙበት መሰረት ዋነኛው የከተሞች ወጪያቸውን በራሳቸው ገቢ የመሸፈን ጉዳይ ነው። ይህ ለከተሞች የተረጋጋ የፋይናንስ አስተዳደር ወሳኝ መለኪያም ነው። በዚህ መለኪያ መሰረት አዲስ አበባ ወጪዋን በራሷ ገቢ በመሸፈን ደረጃ ከፍተኛውን ውጤት አግኝታለች። በመድረኩ ጥናቱ የተካሄደባቸው ከተሞች ከንቲባዎችና ልኡካኖቻቸው በገቢ አሰባሰብና በፋይናንስ አስተዳደር ዘርፍ ያላቸውን ተሞክሮ አቅርበው ውይይት ተካሂደዋል። በተያያዘ ዜና ከአዲስ አበባ የፋይናንስ አስተዳደር ስርዓትና አጠቃላይ የከተማ አስተዳደር በርካታ ተሞክሮዎችን አግኝተናል ሲሉ የአፍሪካ ከተሞች የአቻለቻ መማማሪያ ወደ ጥናት ላይ የተሳተፉ የተለያዩ ከተሞች ከንቲባዎች ተናግረዋል። አዲስ አበባ ከተማ በሴት ከንቲባ በመመራት አስገራሚ ለውጥ ማምጣቷ በአፍሪካ ሴቶችን ወደ አመራርነት ለማምጣት አርአያ የሚሆን ነው ሲሉ ነው አስተያየታቸውን የሰጡ ከንቲባዎች የተናገሩት። ሰብስቤ ባዩ የተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚ ኮሚሽን ባጠናው የ6 የአፍሪካ ሀገሮች የገቢና የፋይናንስ አስተዳደር ጥናት ማጠቃለያም የአቻ ለአቻ መማማሪያ አውደ ጥናት መድረክ ላይ የተገኙት የተለያዩ ሀገራት ከንቲባዎች ከአዲስ አበባ ስኬት ብዙ ተምረናል ይላሉ። የናይሮቢ ከተማ ግዛት ምክትል አስተዳዳሪ ጄምስ ሙሺሪ ከአዲስ አበባ የፋይናንስ አስተዳደር ስርዓትና አጠቃላይ የከተማ አስተዳደር በርካታ ተሞክሮዎችን አገኝተናል ነው ያሉት። አዲስ አበባ of the 6 cities that are involved has from a financial performance perspective has done very well. In particular, the audit reports are excellent, and also there's the confirmation that Addis Ababa is now able to finance all its operations from its own source revenue. አዲስ አበባ በፋይናንስ አስተዳደር ዘርፍ ከተመዘኑ 6 ከተሞች አንዷ ስትሆን በሪፖርቱ መሰረት ጥሩ አፈጻጸም ያላት ሆናለች። አዲስ አበባ በራሷ ገቢ ሁሉንም ልማቶቿን የምትሸፍን መሆኗ ደግሞ ሌላው በዘርፉ የተሻለች ለመሆኗ ማረጋገጫ ነው። ይህ የሁሉም ከተሞች ምኞት ሲሆን ሁላችንም ልንደርስበት የምንፈልገው ግብ ነው። ከአዲስ አበባ የተማርኩት ነገር ጥብቅ የፋይናንስ አስተዳደር ስርዓትን ነው። ከሚሰበሰበው ሀብት ትርጉም ያለው መጠን ለመሰረተ ልማት ግንባታ ይውላል። በዚህም ዜጎች የከፈሉት ገንዘብ ምን ላይ እንደዋለ በተጨባጭ ይመለከቱታል ማለት ነው። ስለዚህ በፍቃደኝነት ታክሳቸውን ከፍለው በልማቱ ላይ አሻራቸውን ያኖራሉ። አዲስ አበባ ስኬታማ የሆነችበትን የታክስ አሰባሰብንና አጠቃቀም ሁሉም የከተማ አስተዳደር ሊማረው የሚገባ ተግባር ነው። የታንዛኒያ መዲና ዳሬ ሰላም ከንቲባ ኑርዲን ቢላል ጁማ በበኩላቸው በተደጋጋሚ አዲስ አበባ በመምጣትና በመማር በአጠቃላይ የከተማ ልማትና አስተዳደር ዙሪያ በዳሬ ሰላም መተግበር የሚፈልገው በርካታ ተግባራት አለ ነው የሚሉት። We have a lot to learn, as I said before, because I see you guys are learning. I don't know for how long, how many years Addis Ababa arranged or planned the city.
ከአዲስ አበባ ብዙ መማር አለብን ብዬ አምናለሁ። አዲስ አበባ ከተማዋን ለመገንባት ምን ያክል ጊዜ እንደወሰደባት ባላውቅም ብዙ መማር ግን አለብኝ ብዬ አምናለሁ። የዚህን ተሞክሮ በከተማዬ እንዴት መተግበር እንዳለብኝ ከከንቲባዋ ጋር ለብቻ መምከር አለብኝ ብዬ ማስባለሁ። ይህ የመጀመሪያ ጉዞዬ ስለሆነ ከአዲስ አበባ ብዙ መማር አለብኝ። እንዴት እቅዶች ሊተገበሩ እንደቻሉ፣ እንዴት ከንቲባዋ አስተባብረው መምራትና ይህን ሁሉ ስኬት ማምጣት እንደቻሉ ማወቅ እፈልጋለሁ። እዚህ ያየሁትን በዳሬ ሰላም መተግበር እፈልጋለሁ። ላለፉት 4 ዓመታት ቢያንስ በአመት አንድ ጊዜ አዲስ አበባን የመጎብኘት እድሉን አግኝቻለሁ የሚሉት የዛምቢያ ዋና ከተማ ሉሳካ ከንቲባ ቺላንዶ ቺታንጋላ በጉዞዬ ሁሉ በምመራው ከተማ መተግበር የሚገባኝን ተሞክሮ አግኝቻለሁ ይላሉ። The last 4 years I've been visiting Addis Ababa once a year, and I must say that each time I visit Addis Ababa I see the development. And ላለፉት 4 ዓመታት በአመት አንዴ አዲስ አበባን የመጎብኘት እድል አግኝቻለሁ። ሁሌም ስመጣ ልማቷንና ለውጧን እታዘባለሁ። አዲስ አበባ የአፍሪካ የፖለቲካ ማዕከል ናት። የአፍሪካ ህብረት ጉባኤዎችን ጨምሮ በርካታ ሁነቶች የሚካሄዱባት እየሆነች ነው። በጣም ፈጣን በሆነ ጉዞ እያደገች ነው። የዛሬ 4 ዓመት ስመጣ ከንቲባዋ የቀዳማዊ ልጅነት መርሃ ግብርን እንዴት እንደተገበሩት ተመልክቻለሁ። እዚህ ያየሁትን ሉሳካ ላይ ለመድገም ሞክሬያለሁ። ልክ እንደኔ ሁሉ እንደ አዲስ አበባ በፈጣን እድገት ላይ ያሉ የአፍሪካ ከተሞችን መጎብኘት ለመሪዎች በጣም ጠቃሚ ነው። በተለይ በሴት ከንቲባ በምትመራው ከተማ አዲስ አበባ የመጣው ለውጥ ለእኛ አፍሪካውያን ሴት መሪዎች ትልቅ አርአያነት ያለው ነው ብለዋል ከንቲባ ቺላንዶ ቺታንጋላ። Myself being a female leader in a capital city, we face a lot of challenges as women because these roles, also the other gender thinks that they can do better than us. But we have a very good example of a female mayor in Addis who has achieved quite a lot. And ልክ አንድ ዋና ከተማን እንደሚመራ ከንቲባ በጾታ ረገድ በርካታ ችግሮች በአፍሪካ እንደሚያጋጥሙ ገነዘባለሁ። ነገር ግን አዲስ አበባን የምትመራ ስኬታማ ሴት ከንቲባ ስላለች ለኛ ምሳሌ ናት። ለምሳሌ የቀዳማዊ ልጅነት መርሃ ግብርን ብንወስድ ስኬታማ ፕሮጀክት ነው። ይህ የሆነው ደግሞ ከንቲባዋ እናት ስለሆነች ነው። እዚህ መጥቼ ስመለከት ታዲያ የተማርኩት እንዴት የልማት አጀንዳዎችን ወደ ቤተሰብ ደረጃ ማቅረብ እንዳለብን ነው። አካባቢያችንን እንዴት ለህፃናት ምቹ ማድረግ እንዳለብን ነው። እንዴት መልካም ቤተሰብን መመስረት እንዳለብን ነው። ይህንን ደግሞ እንዴት ከልማት ጋር ማስተሳሰር እንዳለብን ነው። ሴት ከንቲባ መሆን ማለት ለኔ ይህንን ሁሉ አቀናጅቶ መመልከት ነው። ቤተሰብ ህብረትን ከልማት ስራዎች ጋር ማጣመር፣ ቤተሰብን አስቀድሞ ከተማ ለህፃናት ብቻ ሳይሆን ለመላው ነዋሪዎቿ ምቹ እንድትሆን ማለት። የአፍሪካውያን አንድነትና ብልጽግና መገለጫ የሆነውን አጀንዳ 2063ን ይፋ ሆኖ መተግበር ከጀመረ ከ10 ዓመታት በላይ አስቆጥሯል። ኢትዮጵያ የአጀንዳ 2063 ግቦችን በመፈጸም ግንባር ቀደም ሀገር መሆኗም ይገለጻል። የአጀንዳ 2063 ዋና ዋና የትኩረት ነጥቦች ያለፉት ዓመታት ስኬቶችና ተግዳሮቶችን ይታያል። አጥናፉ አጠናክሯቸዋል። ተከታትለን እንመለስ። የአፍሪካ ህብረት 50ኛ ዓመቱን ሲያከብር የአፍሪካውያን አንድነትና ብልጽግና መገለጫ የሆነውን አጀንዳ 2063ን ይፋ ማድረጉ ይታወሳል። አጀንዳ 2063 አፍሪካውያንን በመሰረተ ልማት የማስተሳሰር፣ የስራ አጥ ቁጥርን የመቀነስ፣ አፍሪካውያንን በተመሳሳይ ገንዘብ እንዲገበያዩ የማድረግ፣ የአፍሪካ ህብረትን የማጠናከር፣ ነጻ የንግድ ቀጣናዎችን የመመስረት እንዲሁም ሌሎች በርካታ ግቦችን ሰንቋል። የምንፈልጋትን አፍሪካ በሚል መሪ ሀሳብ አህጉሩ ለ50 ዓመታት ማለትም እንደ አውሮፓውያን አቆጣጠር ከ2013 እስከ 2063 የሚመራበትን የእቅድ ማዕቀፍም ይዟል። The frontier of the future, a land of visionaries, creators and pioneers. እንግዲህ የአፍሪካ ህብረት የ2063 አጀንዳዎችን ሴት ሲያደርግ አንኳር የአፍሪካ እቅዶችን የያዘ ነው። የአጀንዳ 2063 የሚባለው ማለት ሁሉን አቀፍ በሆነ እድገት የበለጸገች አፍሪካን መፍጠር፣ በፓን አፍሪካኒዝም ምሳሌዎች ፖለቲካዊ አንድነት ያለው አህጉርን ማድረግ እንዲሁም ደግሞ አፍሪካን የዲሞክራሲ ማዕከል ማድረግ የአጀንዳ 2063 ከሰባቱ የትኩረት አቅጣጫዎች አንዱ ነው። እንግዲህ ሰላምና አንድነቱ ሲጠበቀ አፍሪካን መፍጠርም ሌላው የአጀንዳ 2063 አካል ነው።
አፍሪካ ባለፉት ዓመታት አጀንዳ 2063 ለመተግበር ብዙ ጥረቶችን ብታደርግም አንድም አፈጻጸሙ ዝቅተኛ ነው፣ በሌላ በኩል ደግሞ በአፍሪካ ሀገራት መካከል ለጉዳዩ የሚሰጠው ትኩረት ወጣ ገባ ሆነው ቆይቷል። Peace, unity, integrity, innovation and people-centered development. ሰላም፣ አንድነት፣ የፈጠራ ስራዎች እንዲሁም ህዝብ ተኮር ልማት የአፍሪካ ህብረት አጀንዳ 2063 አካል ነው። አሁን እነዚህ በሚገባው ልክ እየተፈጸሙ አይደለም። የእነዚህ እቅዶች አፈጻጸም ደግሞ ወሳኝነት አለው። ለዚህ ሁሉም የሀገራት መሪዎች እንዲሁም እኛ የአፍሪካ ወጣቶች መሪ ተዋናይ መሆን አለብን። African Union Agenda 2063. I as an African see myself. እኔ እንደ አንድ አፍሪካዊ ራሴን የማየው የአይቻልም መንፈስን ማስወገድ እንዳለብን ነው። የአፍሪካን እቅዶችና ትልሞች በአግባቡ በመፈጸም ነገን ብሩህ ማድረግ አለብን። As identity. ባለፉት 10 እና 12 ዓመታት የአጀንዳ 2063ን በመተግበር ረገድ ብዙ ተግዳሮቶች ቢያጋጥሙ በርካታ ስኬቶች ደግሞ ተመዝግበዋል። እንግዲህ በአረንጓዴ ኢኮኖሚ ልማት ዘርፍ አፍሪካ በርካታ ስኬቶች እንዳስመዘገበች ይገለጻል። በአየር ንብረት ለውጥ ረገድ፣ በትምህርት፣ በበሽታ መከላከል ረገድ አፍሪካ አንጸባራቂ ውጤት ማስመዝገቧ ይገለጻል። የአፍሪካ አህጉራዊ ነጻ ንግድ ቀጠናን እውን መሆንም ሌላው አለፉት አመታት ስኬት ነው። ግጭቶች አፈታት ረገድ እንግዲህ በአፍሪካ በጣም በርካታ ግጭቶች ቢኖርም ደግሞ ግጭቶችን አፍሪካዊ በሆነ መንገድ የመፍታት ጥረቶችም አበረታች ስኬት እንዳለው ይገለጻል። ሰብአዊ ድጋፍም እንደዚሁ ሌላው አፍሪካ ባለፉት 10 እና 12 አመታት ያስመዘገበው ስኬት ነው። 38ኛው የአፍሪካ ህብረት የመሪዎች ጉባኤ የማካካሻ ፍትህ ለአፍሪካውያንና ለዘር አፍሪካውያን በሚል መሪ ሀሳብ በአዲስ አበባ ሲካሄድም በጉባኤው ጠቅላይ ሚኒስትር ዶክተር አብይ አህመድ የአፍሪካን መጻኢ ጊዜ የተሻለ ለማድረግ ዘላቂና አካታች መሰረተ ልማት ግንባታን ማጎልበት እንዲሁም ለአጀንዳ 2063 አጠቃላይ ግቦች ትኩረት መስጠት እንደሚገባ አጽንኦት መስጠታቸው ይታወሳል። ኢትዮጵያም የአጀንዳ 2063ን ትልም ታሳቢ አድርጋ እየሰራች እንደምትገኝ ማብራራታቸው ይታወሳል። ኢትዮጵያ በአፍሪካ አጀንዳ 2063 ማዕቀፍ በርካታ ስኬቶችን አስመዝግባለች። የአየር ንብረት ለውጥ በአፍሪካ እያደረሰ ያለውን ዘርፈ ብዙ ተጽዕኖ ለመቀልበስ ኢትዮጵያ ግንባር ቀደም ተምሳሌት ሀገር ናት። የ2063 አጀንዳ አካል የሆነው የግብርናው ዘርፍ ምርትና ምርታማነትን ከማስፋት አኳያ ኢትዮጵያ በርካታ ተጨባጭ ስራዎችን ሰርታለች። ባለፉት ጥቂት ዓመታት በግብርናው ዘርፍ ላብነትም በሌማት ትሩፋት፣ በሰብል ምርት የሰራቻቸው ስራዎች እንዲሁም የተመዘገቡ ውጤቶች ለአጀንዳው መሳካት የራሱን አስተዋጽኦ እንዳበረከተም ይገለጻል። የስንዴ ምርታማነትን በማሳደግ ለውጭ ገበያ ጭምር በማቅረብ ኢትዮጵያ አበረታች ውጤት አስመዝግባለች። በዚህ ዘርፍ የተመዘገበው ምርታ ለአፍሪካ ሀገራት ትልቅ አንድምታ ያለው አህጉራዊና ዓለም አቀፋዊ ተቋማትም እውቅና እንደቸሩት አይዘነጋም። የአየር ንብረት ለውጥን ለመከላከልና ምቹ አካባቢን ለመፍጠር ኢትዮጵያ ላለፉት ጥቂት ዓመታት ገቢራዊ ያደረገችው የአረንጓዴ አሻራ መርሃ ግብር እስካሁን 40 ቢሊዮን በላይ ችግኞችን ተክላለች። ጎረቤት ሀገራትንም ችግኝ በመላክ ጭምር ተጠቃሚ አድርጋለች። ይህ ኢኒሼቲቭ የምስራቅ አፍሪካን የልማት በየነ መንግስታት ኢጋድን ጨምሮ አረንጓዴ አሻራ የቀጠናው ቁልፍ ፕሮጀክት እንዲሆን ተደርጓል። ኢትዮጵያ ከአፍሪካ መሰረተ ልማት ማስፋፋት ፕሮግራም የምዕራፍ 1 እና 2 ትግበራ ጋር በተጣጣመ መልኩ ሰፊ የመሰረተ ልማት ዝርጋታም ሰርታለች። ለመንገድ፣ ለባቡር መስመር፣ ለታዳሽ ኃይል የተሰጠው ትኩረት የሀገሪቱ መሰረተ ልማት እያሻሻለም ይገኛል። ሰው ሰራሽ አስተውሎት ለአህጉሪቷ ብልጽግና ወሳኝ ሚና እንዲጫወት በማድረግ ረገድም ኢትዮጵያ ፈርቀዳጅ ሀገር ነች። Many of Africa's pressing challenges such as agricultural inefficiencies, healthcare gaps, poor education, youth unemployment አብዛኞቹ የአፍሪካ ፈታኝ ችግሮች ማለትም የግብርና አምራችነት ችግር፣ የጤና ችግር፣ ደካማ የትምህርት ስርዓት፣ የወጣቶች ስራ አጥነት፣ ስደትና ደካማ አገልግሎት አሰጣጥና ለመሳሰሉ ችግሮች ከሰው ሰራሽ አስተውሎት ጋር የተያያዙ መፍትሄዎችን ማፈላለግ እንችላለን። ኢትዮጵያ አጀንዳ 2063ን ለማሳካት በሁሉም ዘርፎች ትኩረት ሰጥታ እየሰራች ነው። የመፍትሄ እርምጃዎችንም በሰው ሰራሽ አስተውሎት እንዲታገዙም ትኩረት ሰጥተናል። ዘርፉ ራሱን በቻለ ተቋም እንዲመራ ማድረጋችንም የዚሁ ማሳያ ነው። ይህ ደግሞ አጀንዳ 2063ን የማሳካት አቅማችንን ያፋጥንልናል። It also holds the potential to accelerate the implementation of the African Union Agenda 2063. የታላቁ የኢትዮጵያ ህዳሴ ግድብ ከኢትዮጵያ አልፎ ለበርካታ ሀገራት ዜጎች የታዳሽ ኃይል የሚያቀርብ የአፍሪካ ግዙፍ ፕሮጀክት ሆኖም ቀጥሏል። ሀገሪቱ በኢትዮጵያ አየር መንገድና በምስራቅ አፍሪካ ኃይል ቋት ለቀጠናዊ ትስስር እያደረገች የምትገኘው ጉልህ አስተዋጽኦ አንድነቷ የተጠናከረ አፍሪካን ለመገንባት ብሎም አጀንዳ 2063ን በማሳካት በኩል ግንባር ቀደም ሀገር ለመሆን ያላትን ቁርጠኝነት ያሳያል።